ምርጫ ሪሌሽን ይሆናል ብለሽ ካላመሽ ለምንድነው ይሄን ሁላ አድርጌለት ሆዴ ለኔ መመለስ አልነበረበትም? ይሄን ያደረክሽለት ካንቺ ጋርስተሚኖር ብቻ ነው? ከኔ ጋር እስኪ ጂጂ እኮ በግልጽ ፍቅር ይዞኛል አይደለም እኔ ነኝ ያለበስኩና እኔ ነኝ ምልስ ነው የሷ ፖይንቱ። አይተክሽ ኮን እኔ ነኝ ያጠብኩ መተ እኔ ነኝ እኔ ነው ማጽዳት ያለብን ነው። ግልጽ ነው። አንቺ እኔ እንደዚህ ያደረኩት ነው ማንንም አያደርግም በዛ ክሬዲት እንኳን ለምን አሰጥም ነው ሁሉ ቀን ምናገረው ሁሉ ቀን ትላንትም ስለው አሁንም ያን ነገር ነው አይምሮዬ ውስጥ ኮንፊውዝ ያደርገኝ። ግን ላንቺ ለሆነ ሰው የሆነ ነገር ሲደረግ ዋስትናው ለዘላለም አብሮ ለመኖር ነው። ካንቺ ጋር የማይኖር ቢሆን ኖሮ ይሄንን እርዳታ አታረጊለትም ነበር? ውለታ ነው ላንቺ ፍቅር ከኔ ጋር የማይኖር ቢሆን ያሰርሽው በእንደዚህ አይነት ጥቅም አይመስልሽም? ምክንያቱም ከምን እንደተነሳ ስለምታውቂ ማለት ነው። ገብቶሻል? በምን ልብሱላ እንደተቀበልሽው ስለምታውቂ ልብስሽን ወሰጂሽ ራሱ ራቁትን ትቀራለህ አልሽ። ዛት ሚንስ ይሄ መያዣ አይመስልሽም? ይሄ ነገሮች ሰዎችን ይዛሉ ወይ? እሺ ኦኬ ልመልስልሽ። ሲጀምር ምንም ነገር ያረኩለት እኔ ፈልጌ ነው ያረኩለት። በዛን ሰዓት ላይ ብዙ የነገረኝ ችግሮች ስለነበሩ እሱን ለማገዝ ነው። እኔ በሰዓቱ የቀረብኩትኝ እንደ ወንድሜ ስለማየው ነው። እንደ ወንድሜ እንደ አባቴ እኔ ወንድም አለኝ አባት አለኝ። ገብቶሻል? ላግዘው ነው የቀረብኩት። ምክንያቱም በጣም ብዙ እዚህ ጋር እንዲህ ብዬ መናገር አልፈልግም። ገብቶሻል? እዚህ ጋር እንዲህ ማለት አልፈልግም፣ ግን ብዙ ነገር አለ። አምኜዋለሁ። እውነት ነው የመሰለኝ። ስልኩ ከጀርመን ውጪ ይከፈታል፣ ብዙ ማስረጃ አለኝ፣ አሳይሻለሁ ብሎኛል። ስለዚህ አመንኩት። ሰራተኛ ነኝ አለ። አሁን ግን ስለታመምኩ አልሰራም አለ። በጥቅም አልያዝኩትም። እሱን እልክልሻለሁ። ሁሌም እኮ እኔ እሽሉስ አድርጌ ያውቃለሁ። 3ቴ እኔ አልፈልግም ብዬ ያውቃለሁ። እልክልሻለሁ። አስፈላጊ ከሆነ ሳይሆን አሁን እልክልሻለሁ። አልፈልግም። በቃ ይሄ ህይወት ለኔ አይገባኝም። አንተ ታመህ ደነህ እኔን መምታት የለብህም ሲሆን እኔን መንከባከብ ነው የነበረብህ። ይሄ ህይወት ለኔ አይገባኝም፣ አልፈልግም ብዬ አውቃለሁ። እሱ እንኳን አንቺ እንኳን ባትፈልጊኝ በሰላም ነው እንድትኖሪ መፈቅድልሽ ያለኝ ሰው ነው። ገብቶሻል? በግድ አላለኝም። ኦኬ በሰላም እንድትኖሪ ፈቅድልሻለሁ ብሎኝ፣ ግን እንዳልኩሽ ነው። አንዴ ሌሊት መጣ ታረቀን። አንዴ ደግሞ የታረቅንበት ምክንያት ምንድነው? እኔ ከጓደኞቼ ጋር ወጥቼ ነበር። ከዛ በኋላ ምንድነው ጫማዬ በጣም ቀጭን ሃይ ሂል ነበር አድርጌ የነበረው። ጫማዬ ተሰበረ። ከዛ መጣ። የዛን ሰዓት ትንሽ ሞቅ ብሎ የነበረ መጣ፣ ወሰደኝ፣ ወደ ቤት ወሰደኝ። ከዛ በኋላ ይቅርታ ጠየቀኝ ምናምን። በቃ ኦኬ ብዬ የዛን ሰዓት ታረቅን። ከዛ በኋላ ግን እኔ ሐሳቤ ምንድነው አሁንም ቢሆን ሜዳ ላይ እንትን አልለውም። ገብቶሻል? ሐሳቤ ቤቱን ያገኝ ነው። ቤቱንም ራሴ ተፋልጬ አግኝቼ እዛ ቤት ውስጥ እንዲገባ አረኩትኝ። እዛ ቤት ውስጥ እንደገባ ግን ወዲያውኑ ነው እኔ የተቀየርኩት። ጃንዋሪ ላይ የገባ ልደቱን አከበረ። ይቀየራል ብዬ ጠበቅኩኝ፣ አልተቀየረም። ከተወሰነ ጊዜ በኋላ እኔ አቆምኩኝ በቃ። ምክንያቱም ምንም አይነት ነገር የለም። ያ የተናገረው መርሃዊ አይደለም፣ ያ ሰው አይደለም። በቃ ተቀይሮብኛል፣ ሌላ ሰው ነው። ከዛ በኋላ መማገጡን ሰማሁኝ። ለምን ብዬ ነው ከሱ ጋር የምኖረው? አሁንስ ለምን ብዬ ነው ሰፖርት ማድረገው? ምክንያቱም አሁን እኮ በመንግስት እጅ እኮ ነው። መንግስት የቤት ኪራይ ይከፍልለታል፣ የሚኖርበትን ይሰጠዋል። እንደ ማንኛውም ሰው ጀርመን ሀገር ላይ ሁሉም ነገር አለው። ለምንድን ነው አሁን የኔ ሰፖርት ማድረግ የሚያስፈልገው? አያስፈልገውም። ሆስፒታል ከሱ ጋር ስትኖሪ ቆይተሽ ቤት በነፍስ ወከፍ ሰው አንድ ቤት እንኳን መከራየት ከብዶታል። አንድ ቤት በነፍስ ወከፍ ማለት አንቺ ኖርማል ልጆችሽ የሚኖሩበት ያንቺ ኖርማል ቤትሽ አለ። እንደገና ለሱ ተጨማሪ ደግሞ ከአመት የበለጠ ኖርማል እየከፈልሽ 1000 ከምናምን ወይንም 800 ምናምን ዩሮ እየከፈልሽ ታኖሪያለሽ። እንዳልሽው በልብሱ እንኳን እየመጣ ኮምፕሌን ስለሚደረግ ሁሉ ነገር አንስተሽ ወደዛ ጥለሽ ሁሉ ነገር አደረግሽ እና ይሄን ሁላ ነገር አድርገሽ ለልጅሽ እንደዚህ አይነት ቮይስ ልኮ ከሌላ የ2 ሰዓት መንገድ በሌሊት መጥቶ ይቅርታ ስለጠየቀሽ
መንገድ የሄደው አሳዝኖሽ ይቅርታ አልሽው ልጅሽን ሰድቧት ከዛ በኋላ የተወሰነ ጊዜም ቢሆን አብራችሁ ኖሯቸዋል። ማራማዊት ማለት ልክ ነኝ ብለሽ ታስቢያለሽ? ይሄ ፍቅር ነው ብለሽ ነው የምታስቢው ወይስ እኛም ማናውቀው ይሄስ የሚባለው ጥንቆላው የተደርጎብሻል ብለሽ ነው አሁን ቆም ብለሽ አሁን ላይ ሆነ ስታስቢው? ገብቶሻል? ይሄን ሁሉ ያደረግሽው የቤዚክ የመጣበትን ሁኔታ የምታውቂ ሰው ማለት መነሻ ምክው ነገርኮ ቂጥ ያርግሻል አይደል? ቤትም እንደዚህ አርገሽ ከዛ ልብሱን ነይና ውሰጂ ብሎ እንደዛ ምልክት በምልክት አርጎ እንደዛ አርጎሽ በጥፊ መቶሽ ይቅርታ አርገሽለት ልጅሽን አደባባይ ላይ እንዳላሰጣልሽ ኦቲዝሞች ናቸው ብሎ ከሩቅ መንገድ ስለመጣ ይቅርታ አልኩ ተጸጽቶ ማለትሽ አሁን ላይ እውነት ስለሱ ጥፋተኝነት አለማዋ አንቺ ጥፋተኛ አይደለሽ? በደንብ ጥፋተኛ እንኳን ያንቺን ህይወት ልጅሽን የበደልሽ አይመስልሽም? ለምን ይሄን ሁላ የሱ ማንነት ይሄ ነው። ይሄን ሁላ አድርገሽ ልጅሽን ማለት አሰጣሻለሁ ጂጂን ሲያሰጣት የነበረው ሁላ እንዴት አልመጣልሽም? የተዋወቃችሁበት ሞመንት እንዴት አልመጣልሽም? ማራማዊት እኔ በልጅ ጉዳይ ላይ በጣም ትንሽ ይሰማኛል። ሶሪ እሺ። አሁን እንደገና ደግሞ መሰለሽ ብዙ ሰዎች ማራማዊት ምን አለ ይሄን ነገር የምጠይቅሽ ለመሰለሽ አንቺ ላይ ለመፍረድ አለም ጉዳዩን እንትን ለማለት ነው። ሰዎች ሚፋ ይውጣላቸው ገባሽ? ይሄ ደጋፊ ተቃዋሚ የሚለውን ነገር ተውት ጋይስ፣ ታሪኩ ላይ ፎከስ አድርጉ። ምን መሰልሽ ብዙ ሴቶች አሁን እዚህ ሚዲያ ላይ ያየን ያለነው ምንድነው መሰልሽ በጣም ቀጥቃጭ ነው ደብዳቢ ነው ወይም ደግሞ ሴቶችን በልቷል የሚሉትን አፈቅርሃለሁ የሚሉ ሰዎች ይበዛሉ። እየተለመደ መጥቷል። ከነዛ ከሚሉት ሴቶች ውስጥ አንዷ ነበርሽ። የመጣበትን ቤዚክ የተነሳበትን ታውቂያለሽ። እንደገና ቤት እንደዚህ ያረግሽ ሃይ $100 እኮ ሀገር ቤት ብትልኪ እንኳን አንቺ ስንት ሽማግሌ የሚመርቀሽ ሰው ነሽ እኮ ገብቶሻል። 800 ዩሮ ቢያንስ ከዛ በላይ ያወጣሽ ምን ያደረግሽው ያኖርሽ አንድ ቀን እንኳን በስነ ስርዓት አይ ላቭ ዩ እንኳን የሚል አይመስለኝም። ከዛ ልጅሽ በቃ የመጨረሻሽ ናት እኮ እንትናዬ እና መንገድ ስለመጣ አልሽኝ እኮ ቅድም ምን አልሽ? እሱ የሚኖረው ፍራንክፈርት ነው እኔ የምኖረው 1-2 ሰዓት እንደዚህ ነው። በሌሊት ሲመጣ በቃ በዛ ሰዓት ሲመጣል ሻይሽ የሱ 2 ሰዓት ላንቺ ሲል ሌሊት መምጣቱን ያኑላ ካትሽው እና እውነት ልክ ነሽ። እውነት አንቺንም ቤተሰብሽንም ልጅሽን አሁን እንኳን የሆነ አይ እንትን አይልሽም። ልክ ነው ማለት የተነሳሽበት አላ እስታሁን ደስ ሲመጣ ወደ ህይወትሽም ሲኖርም ሲሄድም አንቺ ነሽ ብዙ እየጣርሻለሽ ገብቶሻል። ስላለሽም ይሆናል እሱ ሁኔታው ምቹ ስላልሆነ ግን ልጅ ሲልሽ አሰጣሻለሁ ሲል በሚዲያን ቋንቋ ሲያናግርሽ አንቺ የሚዲያ ሰው አይደለሽ። ልጆች እነሱ ምንም አፍ ባልፈቱት ቤት በከፈቱለት አሰጣቸዋለሁ ሲል ከዛን ይቅርታ ማለትሽ እውነት ልክ አይደለም አይደለሽም? ከዛ በኋላ አብረሽ የእውነት ደስ ብሎሽ አቅፈሽው ተኛሽ ማራማዊት ያው ውስጥሽ የሆነ ጥያቄ ቢኖርም ይሄንን ለሌላው ሊረዳ ይገባል። ገባሽ? አሁን ለምሳሌ አይተሽ ከሆነ ሀጂ ስንት ሰው አፈቅራለሁ እያለ ይሄድበታል። ገብቶሻል? የጂጂ ከሆዴ ጋር የጀመራችሁት መንገድ እንደዛ ነው ማራማዊት። ለምን በእንደዚህ አይነት ጸብ ነው የመጣው? ጂጂ ይደበድባል ቢላ ይዞብኛል ስትል ነበር። ቆይ ውሸታም ራስሽ ልትበይው ነበር ብለን እኮ እሷኑ ስንቀጠቅጣት የነበረው ለምን ሌላ ነገሮች ስላለን ገብቶሻል። ግን እውነቱ ላይ ቆም ስንል ያው ሴት አሮጊትም ብትሆን ትልቅም ብትሆን ምናምን ሴት ናት። ገባሽ? ሀጂ አሁን ደብዳቢ ነው ጂኒ ነው ምናምን ተባለ። ኬዙ ጀስተኛም ብንከራከርለት ኖ የራስሽ እውነት ካለሽ እኔና ተናገሪ አላት። ስላልተናገረች የሱ የሰማነው የሱን ሳይድ ስለሆነ እሱ ጋር ያለነው ቢሆንም ግን የሱ አፍቃሪዎች ብዙ ናቸው። ቤዚኩ እሱን ያወቁት ይደበድባልና ምን ያደርጋልና ይዘርፋል። አንቺም ከጂጂ ጋር ከሆዴ ጋር የተዋወቅሽው ቤዚክ ይደበድባልና ስድብ ነው። እንደገና ካንቺ ጋር መኖር ከጀመረ እዛው ሶፋ ላይ ቁጭ ብሎ ቱናይ ዘፈንን ሲዘፈንለት ገስት ላይ ወጥቶ ትስቂ ነበር። ውድድር ላይ ነበር። ሄለን እሺ አንዴ ላውራ። እሺ ይቅርታ። እኔ ያረኩት ነገር እንዳለ በሰዓቱ ትክክል ነኝ ብዬ ነው ማስበው። እዚህ ቤት መጥቶ እንዴት ልጅሽን ተሳድቦ
እንዴት ይቅርታ አረግሽለት ላልሽኝ ነገር ለ00 ሰዓት ምናምን ጉዳይ ላይ መጥቶ ክሊንገን አረገ። ከፈትኩለት መጥቶ መጽሐፍ ቅዱስ መጥቶ እኔ ይቅርታ ከአሁን በኋላ እንደዚህ አይነት ነገር አይደለም። እኔ ሲጀምር ያንን አሁን ተንኮል እንዳልሆነ ታስቢያለሽ። እንደዚህ በፍጹም አላረግም። አልቅሶ ይቅርታ ጠየቀኝ። ሰው ነኝ፣ እወዷለሁ። ይቅርታ አረኩለት። ግን ውስጥ የሚቀር ነገር አለ። ከዛ ጥያቄ ምልክት ነበር። እውነት አሁን እኔ እና እሱ አብረን እንደማንሆን አብረን እንደማንጋባ የቆረጥኩት የዛን ቀን ነበር። በልጄ በተናገረኝ ነገር ሹር ነበርኩኝ። በቃ ከሱ ጋር አብሬ እንደማልሆን ሹር ነኝ። ምናልባት እዚህ ጋር ነገሮች የሆነ ተዘበራርቀውብኝ አንዱን ከፊት አንዱን ከኋላ አርጌ ተናግሬ ሊሆን ይችላል። በደንብም አልተዘጋጀሁበትም፣ ግን ብዙ ማስረጃዎች አሉ። በሰዓቱ ግን እኔ መርሃዊን በሰዓቱ በዛን ሰዓት ላይ ሳቀው የሚያወራኝ በቃ በጣም የቤተ ክርስቲያን ሰው እንደሆነ አገር ቤት ሄዶ ጸበል ገብቶ እንደመጣ ከእንደገናም ደግሞ እሷ የምታወራው ነገር እንዳለ ውሸት እንደሆነ ከእንደገና ደግሞ ብዙ ማረጋገጫዎች እንዳሉትና ብዙ ማረጋገጫዎች እንዳሉትና ከእንደገናም ደግሞ ያንን ነገር የሚያሳየኝ ጀርመን ውስጥ ስልኩን ከከፈተው ፖሊሶች ስለሚይዙት፣ ምክንያቱም እሷ ተሰርቋል ብላ ስላመለከተች ስለሚይዙትና ከዚህ ሀገር ወጥቶ ግን እንደሚያሳየኝ ከዚህ ሀገር ሲወጣ ከፈለኩ አብሬው ወጥቼ እንደሚያሳየኝ ብዙ እውነት እንዳለው ከሷ ጋር ምንም አይነት ነገር እንደሌለው የሚያረጋግጡ ማረጋገጫዎች እንዳሉት ነገረኝ። አመንኩት። እሷን ግን ለምን ሲሰድብ ደገፍሽው ላልሽኝ፣ ለምንድን ነው የማልደግፈው? እኔን ስንት ነገር ነበር ስትለኝ የነበረው። ከዛ በፊትም ሲሰድባት ነበር። እኔን ግን ብዙ ነገር ስትለኝ ነበረ። ለምንድን ነው እኔን ስትሰድበኝ እኔ ወጥቼ አልሳደብም? ገብቶሻል? ሰድቤያታለሁ። የሆነ ሰዓት ላይ ተናድጄም ተናግሬያት አውቃለሁ። ምክንያቱም እውነት መስሎ የሚለኝ ነገር እኔ ምንም አይነት እኔ ለራሴ እንትን ስል ምንም አይነት ጥፋት የለብኝም ብዬ ነው ማስበው። ማራማይቲ በነገራችን ላይ ይቅርታ፣ በተሳሳተ መንገድ እንዳትረጂ። ጂጂ ሲሰድባ ለምን አልከለከልሽም አልሽ? አይደለም ያልኩሽ እኔ ቤዚክ በምን ተነስቼ መሰለሽ፣ አነሰም በዛ እነሱ ሪሌሽን ቢሉትም ያው ሪሌሽን ውስጥ ነበሩ አይደለ? አንድ ሰሞን ዝም ብሎ አይደል? ካንቺ ጋር ያው ሪሌሽን ውስጥ ነበር አይደለ? ከዛው ካንቺ ጋር ያለው ሪሌሽን ውስጥ ከሷ ጋር ከነበረ ከዛ ሲወጣ ከዛ ከወጣበት ቤት እነሱን ተመልሶ የሚሰድብ ከሆነ ነግበኔ ብለሽ አልሰጋሽም ወይ ከሚለው ነው እንጂ ጂጂን ሲሰድባት ለምን አልጠበቅሻትም ከሚል አይደለም። እሺ ይሄንን ያዥልኝ። እንደገና ደግሞ ምን አልሽ? እኔ የቤተ ክርስቲያን ሰው ነው የሚመስለኛልሽ። ሆዴን የምታውቂው ሚዲያ ላይ ለዛው በቀለጠው መንደር ሰዓት የቤተ ክርስቲያን ሰው ነኝ ቢልሽ ራሱ አራማይት የከተማ ልጅ ነሽ አይደለ? እንደገና ሴት እኮ ብቻ ሙራሱ እኮ ከወንድ እጥፍ ነው እኮ። የቤተ ክርስቲያን ልጅ እንደሆነ አሁን ሆዴ ያስታውቃል አልልሽም ግን አይኖ ትንሽ ሃይማኖት የሆነ የለም ማርያምን ይላ ቤተ ክርስቲያን ሊሄድ ይችላል ምናምን፣ ግን ከጂጂ ጋር ሲያደርገው የነበረው ነገር እንደገና ደግሞ ቪዲዮ ሲወጣ ደግሞ ሩቅ አልነበረም እኮ ከአንቺ ጋር ሪሌሽን ጀምሮ ገና በ3 ቀን ነው 4 ቀን ነው እኮ የለቀቀችለት። ያን ሁላ ነገር ኤአይ ነው ብለሽ ደግሞ በዛ ጊዜ ኤአይ የሚባል ነገር እንደውም እንደዚህ ድምቅ ብሎ የለም። እውነት ኤአይ መስሎሽ ነበረ፣ ግን የእውነት የዛኔ ዘግይቶ ነበረ። ሄለን የለቀቀችበት ሰዓት ላይ ዘግይቷል። በዛ ላይ እኔን የምትሳደብበት ሰዓት ነው። ከእንደገና ደግሞ ቄስ ነው መስሎ የታየኝ የእውነት ቄስ። ከዛ በፊት እኮ ይሄ እኔና እሱ ከልደቱ በፊት ከመገናኘታችን በፊት እኮ 2 ሳምንት ያክል ምናምን በየቀኑ ስልክ እናወራለን። የሚያወራኝ ነገር አለ። እንደነገርኩሽ ነው፣ ማረጋገጫ አለኝ። እንደዚህ ነኝ ያለኝ ነገር አለ። ስለዚህ አመንኩት። እንዴት ነው የማላምነው? ማስበው ምንድነው የሆነ ሰዓት ላይ ከጀርመን ወጥተን የሆነ ቦታ ላይ ማረጋገጫውን ያሳየኛል ነው። የዛን ሰዓት በምናወራበት ሰዓት ግን በጣም ብዙ በቃ እንዴት ነው እኔ አምኜዋለሁ፣ በቃ አምኜዋለሁ። ምክንያቱም ያለኝ ነገር ስላለ ማረጋገጫ አለኝ ስላለ አምኜዋለሁ። አሁን ይኸውልሽ ብዙ ማውራት አልፈልግም፣ ሰውም እንትን እንዲል አልፈልግም። ግን ማለሞይት በዚህ ሪሌሽን ውስጥ አሁን ባለሽበት ሰዓት ድረስ ስንት ፐርሰንቱ ያንቺ ስህተት ነው ብለሽ ታስቢያለሽ?
ስንት ፐርሰንቱ እውነት አለኝ ብለሽ ታስቢያለሽ? ከ100% ማለት ነው። ለዚህ አሁን ለዚህ ለፍቅር በግዴለሽነት ለዚህ ለስተት እሱ እንዲጫወትብሽ ያንቺ አስተዋጽኦ ስንት ፐርሰንት ሰጪዋለሽ? ጃፒ አታውሪና ምናምን ብለ እየደወልክ ከምጨቀጭቃት መጀመሪያም ለምን አትግቢ ብላ አጨቀጭቃት። ኖ ጃፒ ያ እሱ ነው እዚህ አበባ ስልክልሽ አላስገባ ስል እሷን ነው ኢንተርቪው እያደረኩ ያለው። ሰው ሁሉ አስገብቼ ሌላ የተለየ ጥያቄ ጠይቃችሁ ዱካ ልታደርጓት ነው። ያ አሁን ላለሽበት ማለት ሄሎ፣ አሁን እኔ አንድ መናገር የምፈልገው ነገር እዚህ ሚዲያ ላይ ሲጀምር ሸተፈልግ አይደለም። እሱ እንዲበድልሽ ስንት ፐርሰንቱን አንቺ ሚና ተጫውተሻል? አሁን ይኸውልሽ እንዲህ ነው አይደለም። ብዙውን ተናግሬያለሁ። ሌላ ደግሞ ብዙ አለ። ገብቶሻል? ብዙ ገና የሚወራ ብዙ ነገር አለ። ግን ያንን ነገር አሁን አቅሙም የለኝም እዛ ነገር ውስጥ ለመግባት። በድሎኛል። አዎ በድሎኛል። ተበዳይዋ እኔ ነኝ። ፍርዱን ለፈጣሪ ሰጥቻለሁ። አሁን ግን እኔ በደንብ በመሄድበት እሄዳለሁ፣ እከሷለሁ። አለቀ። ምንም ሊያደርስብኝ አይችልም። እዚህ ጋር መጥቼ የተናገርኩትም የተወሰኑ ሰዎች ምናልባት ከኔ እንዲማሩ ነው። መማር ያልፈለገ አይማርም። መማር የፈለገ ደግሞ ከኔ ህይወት ላይ ይማራል። አለቀ። ለአሁን ይሄን ነው የምልልሽ የምችለው። ሌላ ጊዜ እገባለሁ። በጣም አስፈላጊ በነገራችን ላይ መክሰስ ከፈለግሽ በጣም ስኬታማ የምትሆኚው ልጆችሽ ሚዲያ ፊገር ስላልሆነ እለቅልሻለሁ ብሎ የላከው ቪዲዮ አንድ አሲድ ደፋብሻለሁ ያለው በቮይስ ወይ በቴክስት ከሆነ እሱ ምንም ክርክር ሳይኖረው አንቺን እንትን ያደርግሻል። ወይም ደግሞ ስጋት አለኝ ብለሽ የስጋት ሊስት ላይ ወይም መዝግቢው። ይሄ ማድረግ ትችላለሽ። ስለሱ የምታደርጊያቸው ቮይሶች ስለምታሰሚው ምንም እንደማያስጠይቅሽ ከህግ አንፃር እነግርሻለሁ። ለምን እንደሆነ ታውቂያለሽ? ፍቅራችሁም ሆነ ምናምናችሁ ፑብሊክ ፊገር ስለነበረ ይሄ ፕራይቬሲ አይደለም። ይሄንን በእርግጠኝነት ነው የምነግርሽ። ልጆችሽ ግን ሚዲያ ፊገር አልነበሩ። ገብቶሻል? እለቃለሁ ብሎ እሱ ድምጼ ወጣ ብሎ የጂጂን ሎየር እንደተመካ ነው ትላንት የተናገረው። አንቺ ግን ይሄ የወሬ ሳይሆን ይሄ ላንቺ እንትን ካፈለግሽ ገብቶሻል? ይሄ ሌላ ጅጉርጉር እስከም ይሄ ጀስት በቃ ገብቶሻል? ይሄ ላንቺ በቂሽ ነው ብዬ አስባለሁ። ካፈለግሽ እሱ ካሳ ምናምን አለ ስጋት አለኝ ካልሽ you can do this። እነዚህ ትልቅ ፖይንቶች በደንብ ስጋት አለኝ። እኔ ደግሞ አሁን ከሰውለው ያ ወጥቼ ደግሞ አሳውቃለሁ። በቃ እና ህግ ነው የሚዳኘን። የልጆቼን በቀን ያ አስለምን እንደዚህ እየተነሳ የሚጠፈጥፍ ቢላ የሚያረግ ሌላ የሚሰርፈው ሰው ከሌለ ቤት ኪራይ የሚከፍለት ሰው ከሌለ እንደዚሁ ሄዶ አሲድ ቢደፋባት ካለ በቴክስት እና በቮይስ you can do it። ይሄ ስሜን አጠፋ ምናምን ይሄ ብዙ ኢነርጂ ይጠይቃል። ይሄ ጀስት ምንም ኢነርጂ የማይጠይቁ ክሶች ናቸው። ዛሴት ብዬ ነው ማስበው። አንዱን ላሰማሽ ከዛ በኋላ በቃ ልወጣሽ። እሺ ምን ላድርገው? ማውራት ትችያለሽ። እንትን እስክለው ድረስ ነው እስካወጣው ድረስ በጣም እየወደድኩ መለየትን መርጫለሁ። ይሄ ሁላ ስድብ አይገባኝም። አንተ ስትናደድ የምታረጋቸውን ቃላቶች ውስጤን ጎድተውታል። ጥሩ ጊዜ ነበረን። መልካሙን ሁሉ እመኝልሃለሁ። እኔ እና አንተ እንደዚህ በሰላም መለየት ነው ሚሻለን አለች። ይሄን ቴክስት የላከችው መቼ ነው? ሰዓት ነው የሚለው ወርና ጊዜ ነበር የፈለኩት እኔ። ሙሉ ስክሪንሻት አድርገሽ ትልኪያለሽ። ይሄንን ቴክስት መቼ እንደተላላካችሁ ቀኑ ማየት ፈልገን ከዛ በኋላ ምን ያህል እንደከረማችሁ ከፈለክሽ ሙሉ ይሄንኑ ቴክስት ከነ ሙሉ ቀንና ወርና ምናምኑን እንድናውቅ ትፈልጊያለሽ። ስክሪንሻት አድርገሽ ባድስ ከላክሽ። ለምን እዚህ ላይ ሰዓት ነው የሚያሳየው። 1 ሰዓት ከ41 1 ሰዓት ከ53 እሱም የመለሰው እንደዛ ነው። ወርና ቀን ማየት እንችላለን። ዓመተ ምህረት አዎ ልክ እንደከላችሁ ሙሉን ለምን
ከዚህ በኋላ ምን እንደተፈጠረ ማወቅ እንፈልጋለን። በነገራችን ላይ ሰዎች ይሄ ነገር ተፈጠረ ሲል ለምን እንደተፈጠረ ብንጠይቅ ያንን ሰው ተቃራኒ ልንሆን ወይም ደግሞ በሚዲያ ቋንቋ ተገለበጡ፣ አብረው ሆኑ፣ ደገፉ፣ ተቃወሙ ነገር ትርጉም እንደምሰጡ ታውቃለሁ። እኔ አንድ ሰው ስሰማ አንቺ እንትን ስትይ እሱ ምን አለ ያ ምን አለ እንደዛ ነው እንጂ ያ ሰውን ብቻ አልሰማም። ገባችሁ? ለዛ ነው ምንም ከሁለቱ ወገን ሳትሰሚ የሚባል ጥያቄ እንዳይመጣብኝ የምጠይቀው ማለት ነው። እሺ ያ ግዴታ ወይኔ ስታሳዝን ወይ ሲያሳዝን ማለት የለብኝ። ዋትአፕ ይሄ ነገር ሲፈጸም አንተ ምን አደረክ? ይሄንን እንትን ነው የምታምኛቸውን ሰዎች ከፈለግሽ አንዴ እንትን ልበል አስተካክል ብዬ ነው እኔ ባላሰማ ነው የሚሻለው። ያ እኔ ጋላኪው ሚዲያ ፊገር ከሆነ ምን እንደሚያስከስስሽና እንደሚያስከስሽ በስነ ስርዓት ነግርሻለሁ። ሚዲያ ላይ እንዲሰማ ምናምን ከሚፈልግ አንፃር አይደለም። ምክንያቱም በደህና ጊዜ ቲክቶከር ሆናችኋል። ሚዲያ ፊገር ፍቅራችሁን ያውቃሉ። እንትን ይሄንን ቃል ካም ላይቭ ላይ ብሎሻል። ዛት ሚንስ ምንም አያስጠይቅም። ያ ይሄ አሁን የልጆችሽ ነገር ግን ያስጠይቀዋል ከፈለግሽ ለማ እለቃለሁ። ልጆቹ ሚዲያ ፊገር አይደሉማ። ገብቶሻል? እንደገና ደግሞ ፊትሽ ላይ እደፋለሁ ፑብሊክ አይደለም። ይሄ ስጋት ነው። ስጋት ምን እንትን ላይ ማድረግ ትችላለሽ። አሁን ብዙ እንዴት ወዴት የማይጠይቁ ክሶች ናቸው። እሱ ድምጼን አሰማሽ ብሎ ጠበቃና ማጣበቂያ ከተማመነ ብዙ ጠበቃ የማይጠይቅ ኬዝ ይዘሽ መሄድ ትችላለሽ። ቀልድ አይደለም። አሳይልሻለሁ ብሎ በጣም አለ እንደ ትንተናውን የምነግረው ሊለቃቸው ብቻ አይደለም። በምን አይነት አንቀጽ እንደምታረግ ያለ እንደ ምነግርሽ እነ ጃፒ ላስገባቸው እንደ ጃፒ በስነ ስርዓት እሺ። እኔ ዛሬ አልችልም። ማውራት ያለብኝ አውርቼው። ስለዚህ ኦኬ ሚውት ላርግልሻ። የትኛው ቮይስ የትኛው እንደሆነ ግራ እየገባት እየመረጠች ነው። ያ ገብቶኛል። ያ ሄደ እንትን አሁን ቮይሱን ላሰማችሁ። ስለምንድን ነው ይሄ ማረማይት የላክሽልኛው? ይሄ አንድ ኢንስታግራም ሞዴል ነው። እኔ ኢንስታግራም ላይ እንትን ነኝ ኦሬዲ። ቲክቶክ እኔ አልጠቀምም ነበር፣ ግን ኢንስታግራም ላይ በጣም እንትን ወደ 15000 ፎሎወር አለኝ። በዛን ሰዓት ላይ የሆነ የቲሸርት ማስታወቂያ ሰርቼ ነበረ። የሆነ ልጅ ጋር አብረን ቪዲዮ ሰርተናል። እሱ ልጅ ግን እየገባ ቪዲዮዎቼ ላይ ያው የመሳም ምልክት ምናምን የላከልኝ። እኔ ደግሞ ቴንኪዩ ያልኩት የዛሬ 2 ዓመት ከምናምን የተፈጠረ ነው። ከመርሃዊ በፊት የተፈጠረ ነው እና ያንን ፎቶ ልኮልኝ ነው የላከልኝንም እልክልሻለሁ። ከዛ ይሄንን ቮይስ የላከልኝ። አሁን ቮይሱን ማሰማት ትቻለሽ። ከዛ ወደ ሌላኛው ገባለሁ። አይሻር አንቺ ማለት ይሄ ነሽ። አንቺ ማለት ይሄ ሰው ነሽ። አንቺ ማለት የዚህ ሰውዬ አፍቃሪ ነበርሽ። አንቺ ሰውዬ የዚህ ሰውዬ ሚስት ነበርሽ ነክም አሁንም። ስለዚህ እኔ አንድ ምስኪን ላይ ሙርት ይዛላችሁ እናንተ ሴቶች ግን እንዴ! በጣም ደፋር እቺ ብቻ ናት ነው። አንቺ ስትልኪ ተቋርጦ ቪዲዮ ስትልኪ ፎቶ ስትልኪ ተቋረጠ። ይሄን ልጅ ነው እንዴ? ኦኬ ያ ስሙን ልጥራው እንዴ? ማርክ የለበሰ ሰው ሳይ ይናደዳል እንትና ማለት ነው። ሰውየው ማርክ የለበሰ ምናምን ነው። እሷ ከሄደች ማን የቤት ኪራይ ይከፍላል ብሎ ነው ወይስ የሆነ ስለሚወዳት ነው የሚቀነው? ጋይስ እሷ የሆነ ፎቶዋ ላይ ልጁ የሆነ ኮሜንት እንትን የላከው እንደዚህ ላይክ እና ፋየር ኢትስ ፋየር ነው የለበሽው። ኢትስ ዋው የለም ፋየር ይላሉ አለ ነጮች። እንትን የእሳት ምልክትና እንደዚህና እንትን ላክ ፋየር ነው። ፈረንጆች እንደዚህ ነው። እንደኛ ፋየር ብሎ አይጽፉም፣ እሳት ነው የሚለቁልህ።
ያ በዚህ ፎቶ ላይ ማለት ነው ኢንስታግራም ላይ ያ ሃይ አሁን ለዚህ ኮሜንት ነው እንደዚህ አይነት ቮይስ የላከው ጋይስ። ያ ሰውየውን አየሁት እኮ ሰውየው የእውነትም ፋየር ነው። ማሳየት ይቻላል እንዴ? አይ ይቅር ሰውየው ምን አገባው እዚህ ውስጥ ጋይስ። ሰውየው ራሱ ፋየር ነው በነገራችን ላይ የእውነት ፋንታስቲክ የእውነት። እና ማን የቤት ኪራይ ይከፍላል ብሎ ነው ምንድነው ግን እንደዚህ የሚያስጨንቀው እንደዚህ ሃይ ፋየር ይሄ የእሳት ምልክትና እንደዚህ አሁን እኮ የኔ ጥገኛ አይደለም ሄሎ። አሁን የራሱ ቤት አለው፣ የራሱ ቤት አለው፣ መንግስት የሚሰጠው ብር አለ፣ በስነ ስርዓት ነው የሚኖረው። ከኔ ጋር ምንም እንትን የሚለው ነገር የለም። ናይ በነገራችን ላይ አሁን ሰውየው እሳውን የእሷን ፎቶ አሳያቸዋል። የልብ ምልክትና እጅና ይሄ ፋየር እሳቱን ላከላት ማለት የሆነ ዋው ደብሊው ይላል አይደል? አሁን ወጣቶች ዋው አይሉም እኮ ደብሊው ይላሉ። ሉዘር ለማለት ደግሞ ኤል ይላሉ አይደል? ፋየር ለማለት ደግሞ ሆቲቲስ ምናምን እንደዛ ነገር ነውና ለዛ እንትን ነው ይሄንን የላከው። አይሻርለ አንቺ ማለት ይሄ ነሽ፣ አንቺ ማለት ይሄ ሰው ነሽ፣ አንቺ ማለት የዚህ ሰውዬ አፍቃሪ ነበርሽ፣ አንቺ ሰውዬ የዚህ ሰውዬ ሚስት ነበርሽ ነሽም አሁንም። ስለዚህ እኔ አንድ ምስኪን ላይ ሙርት ይዛላችሁ እናንተ ሴቶች ግን እንዴ! ሰውየው ማን እንደሆነ ባሳያችሁ እኮ ከኔ ያነሰ ሰውዬ ይመስላል አነጋገሩ አይደለ? ለዚህ ሰውዬ ከሱ ጋር የዚህ ሰውዬ ነበርሽ አለ አነጋገሩ። ሰውየውን ላሳያችሁ ይቻላል። ማራማት ፑብሊክ ስለሆነ ላሳይ። አይ ቲንክ የውጭ ዜጋ ራሱ ነው ሰውየው፣ ጀርመናዊ ምናምን መሰለኝ ዜጋ ነው። እሺ የጀርመን ዜጋ ነው። ውሻው ላለው ጋይስ ማራማ እንትና ሆዴ ብዙ ጊዜ ውሻ አሸኒ ነው ስራው ታውቃላችሁ። ቱር በዛው ለራሱ ለጤናው ጥሩ ነው ተብሎ 5 ውሻዎች ያሸናልና ሰውየው ግን የራሱ ውሻ ሁላ አለው። አያችሁት? የራሱ ውሻ ሁላ አለው። አያችሁ? እሱ ግን የሰው ውሻ ነው የሚያሸናው። እንዴ ሰውየው ይሄ ነው እኮ ሰውየው ገስ እንዴ ፈያለ ነው እውነት ከ እና ለዚህ ይሄ ነው አለ ምናምን አነጋገሩ ንቆት የለም። እኔ በልጠዋለሁ ይመስላል የእውነት እንትና ግን በጣም ነው የሚገርም። ከየት ነው ግን ሰው ግን መሀል ላይ እንደሚወርቅ እኮ አይታወቅም እኮ። ለዚህ ነው አሁን ይሄን ሁላ ነገር እንትን ያለችው። አይ እቺ ልጅ ምን ነው ጥንቆላ ተሰርተውባታል የእውነት። ባለፈው ከጃፒ ጋር ጸበል አይደለም የሚሄዱት ታምራት ገለታ በሩን ከመዝጋቱ በፊት አይ ቲንክ እዛ ሄዳቸዋል። ጃፒ እነዛ ሶሪያ ነው ቱርክ ነው ምናምን ያሉት እኔ ጥንቆላ ነገነት ምናምን ላይ ስታወሩ የነበራችሁት ለካ ጉዳችሁን ደብቃችሁ ነው። ለማያውቋችሁ ታጠኑ ቁጭ ብላችሁ በሰው ኬዝ ላይ ትፈላሰፋላችሁ አይደል? የእናንተ ማን ነው? እሺ ይሄው ያ እንትኑ ላይ ራሱ ፎቶ ልኮ ከዛን ድምጽ ይልክበታል። እስቲ ሌላ ድምጽ ደግሞ ይኸውልሽ በህይወትሽ ላይ ስህተት የፈጠርሽው አሁን ገና ነው። አሁን ከነዘር ማንዘርሽ ፎቶ አውጥቼ ማንነትሽን ዓለም ላይ በእድሜ ልክሽ የምጫወትብሽ ከዚህ በኋላ ማለት ነው። እናትሽ የኔ ልብስ ጥለሽ አንቺ የራስሽን የገዛሽው ልብስ ወሰድሽ። የኔ ገዛሁትን ጥለሽ አንቺ የገዛሽው ወሰድሽ። እመቤቴን አሲድ አሁን አደጋ ላይ ነው። ልብስ ምንድን ያለው አልገባኝም። የኔን ልብስ ወስደሽ ምናምን አልገባኝም። ምን ማለት ነው? ብቻ ሄሎ አሁን ይበቃኛል። ትንሽ ደክሞኛል። የቀረውን ነገር እናንተ እንትን ሌላውን ነገር እርጥብ ልብስ ወሰርሽው ላይ ነው ይሄንን የላከው። ሃይ ራሱ ነው ውሰጂ ብሎ እጅሽን አጠምዝዞ ወስዶሽ እሱን ደግሞ እንድታመሳክሩ አንድ ወይ ስለሰላስ ጠምዝዞ ወሰደሽ። እርጥብ ልብሱና በፌስታል ከቶ ደግሞ ወሰድሽ ወይ ብሎ ነው እንደገና አሲድ ደፋብሻለሁ ታለሽ። ጋይስ ይሄንን ዩካን ሲሪየስ ያዡ። እሺ ስጋት አለ ለህይወት። ይኸውልሽ በህይወትሽ ላይ ስህተት የፈጠርሽው አሁን ገና ነው። አሁን ከነዘር ማንዘርሽ ፎቶ አውጥቼ ማንነትሽን ዓለም ላይ በእድሜ ልክሽ የምጫወትብሽ ከዚህ በኋላ ማለት ነው። እናትሽ ትብሽ
የኔ ልብስ ጥለሽ አንቺ የራስሽን የገዛሽው ልብስ ወሰድሽ። የኔ ገዛሁትን ጥለሽ አንቺ የገዛሽው ወሰድሽ። እመቤቴን አሲድ ደፍ ራስ የገዛሁትን የራስሽን መርጠሽ ወሰድሽ ነው። ሰጂ አላላትም እንደ ጋይስ አሲድ ደፋብሻለሁ። ይሄንን ያዥው አሁን እሺ፣ ይሄንን ያዥው። ለምን ስጋት አለሽ? ዛሴት ይሄ ስጋት አለሽ። እስቲ ይሄ ነው ይኸውልሽ፣ በህይወትሽ ላይ ስህተት የፈጠርሽው ነው ገና ነው። ቢላ ይዞብኝ ፖሊስ መጥቶ ልጄን ያወጣው አለች ልጅ። ይደባደባል ስትል ሂጅ ወሬኛ ብለን እንደዛ ሰረቅጣት ገባች። ቂጤን ይነክሳሉላ ስትል ሂጅ ራሷ ነች የነከሰችው ብለን እሷ ላይ ስንደመድም ነበር። ራሷ ነች የምትነክሰው እያለ ከንግግር ይልቅ ቴስታ ነው የሚቀለው ልጆች ህፃን ልጆች ላለው ሰው በጣም ከባድ ነው ጋይስ። ጂጂስ አንድ ብቻዋን ውርግጥ እያለች ስትዞር የምትውላት አንድ አሁን ነው እንጂ የሳምሪ ልጆች እንትን የሆነችው እቺ ግን ልጆች አላት ገባችሁ? ሃይ ከዚህ ወሮ በላ እንዴት ነው እንትን የምትለው? ቆይ ፊደል እየተጨርስ እሺ፣ ያ የላከይ ስለሆነ ነው። እንደዚህ አይነት ተስፋ የቆረጠ ሰው ብርታ ጠይቃለሁ። እዛው መተካካት የለም፣ እንደዚህ መተካካት አይነት ህይወት የለም። ሰውን በሰው የሚያካክስ ሰው በጣም መጥፎ አመለካከት ነው ጋይስ። ጓደኛሽ እዚህ አለች፣ ቅድም አለች እዚህ አንዳንድ ነገር የምትነግራችሁ ያልሽ ሚሚ ሞዴሬተሮች ሚሚን አስገቧት ሞዴሬተር ሚሚዬ። ሰላም እንዴት ናቸው? ሰላም ነሽ? ምንድነው የሰማነው? እስቲ ንገሪኝ። ማራማይት ወይ በደም ንግግር ላትችል ትችላለች። እስቲ ንገሪኝ ሚውስ ላድርግልሽ። ያ በጣም ነው የሚያሳዝነው። ያው እንግዲህ እሱ ጾም እስኪፈታ ጠብቃለሁ ብሎ ነበረ። እንግዲህ በህተ ማርያም ካላደር ነው ጾሙን የፈታው መሰለኝ። ያው ጠዋት መጥቶ ተከስቶ አንቺ ቤት የተናገረው ነገር በጣም ነው የሚያሳፍረው። ለሷ ይሄ አይገባትም። በእውነት ነው የምልሽ፣ በጣም ነው የምታሳዝነው። እንደዚህ ነው ማለትም የሚያሳፍር ነው። እሷ ያደረገችው መስዋዕትነት የከፈለችው እንዴ! ኧረ በጣም ግን ሆነም ቀረ ለህይወቷ የሚያስፈራት ሁኔታ ነው ያለው። አሁን እዚህ ወጣ ተናግራለች። እኔም ከሷ ሩቅ ነው ያለሁት፣ የ3 ሰዓት መንገድ ነኝ። እኔም ሁሉን ኢንፎርሜሽን ዛሬ የሆነውን ነገር በሙሉ ለእኔ ነው ኢንፎርም የምታደርገኝ። ምክንያቱም እዛ አካባቢዋ ላይ ባለችበት ቦታ ላይ እኔን ነው የሚያውቁት ብዙዎቹ። እህቷ ነው የሚሉት፣ ያቆኛል፣ አበሾቹም ያቆኛል። እዚህም ሚዲያ ላይም በጣም ነው የሚያውቁኝ። እኔ ማቃት 10 ምናምን ዓመት ነው፣ ጓደኛዬ ነች። አብረን የመጣ ነው። እዚህ ሀገርም ስንመጣ አብረን የመጣ ነው። አብረን ነው ባህር የተሻገር ነው። አውቃታለሁ እኔ ማርያማዊት ምን አይነት ልብ እንዳላት። ኢቨን እንኳን እሱ እኔ እንዳልሰማ ነው የምትፈራው ሄለን። የእውነቴን ነው የምልሽ። ልክ እንዴት ነው እህትሽን እንደምትፈሪው አለ አይደል? ነገር አንቺ ነሽ በቃ ምናምን ሁሌ የሚለኝ አንቺ እሷ ነች ነገር የምታጋንነው ይላል። ኦፍኮርስ ለምንድን ነው የማላጋንነው? እንደ አይነት ነገር እያደረገች የሁሉ መስዋዕትነት እየከፈለች ሪስፔክት የሚባል የላቸውም። ላይቭ ላይ የምታዩት ነው። እኔ ስራ ነው የምውለው፣ ማታ ነው የምመጣው። ላይቭ ላይ ሪከርድ ተደርጎ ተሸማቀሽ ዛሬ ሚዲያ ላይ ምን ሆነሽ ነው እንዲህ ሲባል ሰማሁ ምናምን ብዬ እደውልላታለሁ፣ ጠይቃታለሁ ያላትን ኢንፎርሜሽን። እኔ በዚህ አጋጣሚ አንድ የምናገረው ነገር ጥሩ ጥያቄ ጠይቀሻታል ቅድም። ያ ሁሉ ሰው ሲናገር ሲሳደብ ሴትዮዋን ሲናገር ለምን ዝም አልሽ ብለሻታል። ይሄን ጥያቄ ላይቭ ላይ የነበራችሁ ሰዎች ለክራችሁ ትመሰክራላችሁ። ማሚያ አንዴ ገብታ ምን አለቻት? ማርያማዊት ነገ ላንቺም እንዲህ ነው እንዳትረሽ ይችን ቃል ብላታለች። ይሄን ነገር አሁንም ደግሜ እኔ ነግሬያታለሁ። የሆነ ነገር ሊፈጠር የሚችል ከሆነ ለኢንፎርም አድርጊ ለፖሊስ። በቃ ፖሊስ ነው ማመልከት ያለብሽ። ማንም ምንም ነገር ቢያደርግ እኔ አሁን ለህይወት የተጠያቂ ለእኔ ራሱ ፈራለሁ። ሄለን ሁሌንም ያስፈራራል፣ ይሰድበኛል። ላይቭ ላይ መጥቶ ነው ገብቶ የሚሰድበኝ። እኔ አንድ ሰው ላይቭ ላይ ሰው ተናግሮኝ አያውቅም። ሙልጭ አድርጎ ሰድቦኝ ኢቨን እንኳን ይሄ ምንድነው አንድ እንትን አለ አንድ የሚሞ አንድ ይቅርታሽ ሄሉ ነገ በእንትን ህግ ቦታ ስለሚሄድ እሱ ነገር ልጨራርስና ያለውን ነገር እንደሱ ባወጣ ይሻላል። አሁን ጥሩ አይሆንም። እሺ
ሚሞት ማውራት ስላለብኝ ነው። ኦኬ። እና ለማ የሚል አካውንት ያኔ እሷ ቤት ገብቶ በተናገረው አካውንት ማለት ነው ሁሌ ነው የሚሰድበኝ እና እላቸዋለሁ ሞዴሬተር በእናታቸው ይሄ ለማ የሚለውን አካውንት ሙት አታረጉልኝም? ሁሌ ነው የምለው። ከዛ አንድ ቀን ማረማዊት አለች ሆዴ ወይ ቦስ ወይ ማን እኔ አለኝ የምትለው ነገር ካለ እድል እሰጣለሁ ያ እንጂ አንድ ሁለት ልጆች አላት እርዳታ የሚያስፈልጋትን ልጅ ያንተ ድስት የለ ማቅ የለ ጅኔ የሌለ ሰውዬ የትም ቦታ በመሄድ እሷን ማስፈራራት አትችልም። እኛ ደግሞ ጠበቃም ሆነ ምናምን እኛን የምናገናኛት እሷ እንኳን ካላወቀች የምነግር ነገር ይሄ አሲድ ደፋለሁ ልጆችሽን አወጣለሁ መውጣቱ አይደለም ማሰቡ ራሱ ገብቷል። ቢወጡ ምንም አይደሉም። ኦሬዲ እሷም ፑብሊክ እንትን ታመጣቸዋለች ማለት ጀርመን ላይ የሚታወቁ ልጆች ናቸው። ገብቷል። ወጥተህ አይ ብለህ የራስን ነገር የምትናገረው ነገር አሁን ለምናየው ይሄ ምልክቶች የአይኗ እንትን ምናምን ይሄንን መናገር የምትፈልግ ከሆነ እድሉን እሰጣለሁ። ያ እኛ እዚህ ብንኖርም ጀርመን እግር እንዳለን ታውቃለህ። we do it ቀጥይ ሚሚ ያ እና ይሄ አካውንት እሷ ላይቭ ላይ ሆና ተለያየን ባለች ጊዜ እኔ እረፍት ነበርኩ ቤት ነበርኩኝ። ገብቶ በዛ አካውንት ተሰግጦ ይናገራል ማለት ነው። እንዴ አልኩኝና ቶሎ ብዬ ለሊያ ኩዊን ልኬላት ነበረ ያንን እንትን አካውንት። አንቺ ለማ የሚባለው ሰውዬ ለካሱ ነበረ እስካሁን ሲሰድበን የነበረው። ሄለን የማይሰድበኝ ስድብ አትጠይቂኝ አንቺ አሮጊት፣ አንቺ ምንድን አንቺ ምንም አይለኝ ነገር የለም። ምን ስላደረኩ እኔ ጓደኛዬ እንጂ እናቱ አይደለሁም። ያ ትነግረኛለች፣ ይሰማኛል። ኦፍ ኮርስ በጣም ብዙ ችግር ያሳለፍን ብዙ በረሃ ያቋረጠን ነች፣ ጓደኛዬ ነች። አንድ ነገር ሲናገር ቶሎ ብሎ ለእኔ ነው የሚደውለው። የሆነ ሜሴንጀር አሁን ቅድም ያሳየሽው እንትን ለእኔም ልኮልኛል። ያ ትቺ ሸርሙጣ ጓደኛሽን ያለኝ ለምን እንዴት ትላለህ? ይሄ ነገር ለእኔ የሚገባኝ አይደለም። በቃ አትንገረኝ፣ የራሳችሁ ጉዳይ፣ እኔ ኖሬን ልኖርበት። ሁሌ እየመጣ ሲሰድበኝ እንደውም እኔ በጣም ቤቴ ውስጥ የሚመጡ ልጆች ሚሞ ተናገሪው ሲሉኝ ለእሷ ስል ነው ዝም የምለው። የማልናገረው ለእሷ ስል ነው። ሆነም ቀረ በዚህም አለበዛም ዘለለ አስፈራርቷታል። ሪከርድ አላት። እሷ በምትሄደው በህግ ትሄዳለች። ይግቡና ይናገሩልኝ ስላለች ነው። እኔ በጣም አውቀዋለሁ። ቁስሏል። ቁስልን ያረጋት። እውነቴን ነው የምልሽ። ቁስልን ያለችው በጣም ነው ያዘነችው። ማሜ ለክሯ ትመሰክራለች። ላይቭ ላይ ሶስቱ ሆነው እንደውም ተጣልተዋል ከማሜ ጋር። እንዴት ያታለሽ ብሎ ነገ ላንቺም እንዲሁ ነው። ዛሬ እሷን አቅፏት የተኛትን ሴት ከሰደበ ነገ ላንቺም እንዲህ ነው ብላታለች። ያንን ነገር ነው እኔ እየደጋገምኩልኝ የምነግራት። ማርጌ ተጠንቀቂ፣ ደረቅ ስለሆንሽ ፊት ለፊቱ አትቆሚ፣ የሆነ ነገር ወርውሮ እንዳይመታሽ ተጠንቀቂ። ሁሌ ነው የምላት። በቃ ተጠንቀቂ። አንድ ነገር በተፈጠረ ቁጥር ሁሉን ነገር ስለምትነግረኝ ማለት ነው። አሁን እሷ አንድ ነገር ብትሆን እኔ ነኝ ተጠያቂ የምሆነው። ማን አላት ቤተሰብ ብባል እኔ ነኝ የሚሄደው። ማንም ሰው ቢሆን እሷ አለች ነው የሚባለው። እዛ ባለችው አካባቢ ያቆኛል። ሁሉም ሰው ነው የሚያቀኝ። ስለዚህ ማመልከት ነው ያለባት። ሄሉ ይሄንን ነው እኔ መናገር የምችለው።